ምን ትሰሪያለሽ? ለምን ቆየሽ? ኤቢ ሰላም ይልከኝ እኮ ነው። ቆይ እናንተ ልጆች እኔ የምለውን አትሰሙኝም እንዴ? ቆይ ምንድነው አላማችሁ? ለምንድን ነው እኔ የምለውን የማትሰሙኝ? ሁላችሁ ምንድነው እዚህ ቤት እኔን የሚሰማኝ ሰው የለም እንዴ? ኤቢ እንኳን እንደዚህ አታደርግም እንዳት አንቺም ደርሶሻል እንዴ? አባዬ ታደርጋለች ስታወራ ትቆይና ከዛ እኔን በጥፊ ተማታኝ። በጥፊ እንዴ? አንቺን እኮ ስለምትወድሽ እና ስለምትወደኝ ነው። ግን እኔን እኮ ያሞኛል። በሉሽ ለነበረን ነገር በሙሉ በጣም አመሰግናለሁ። ይኸውላችሁ ከዚህ በኋላ እንጫወታለን፣ እንደሰታለን። እንዲህ አይነት ደስታ እዚህ ቤት ውስጥ ከራቀ በጣም ወጥ ነው። አሁን ደግሞ እንመለሳለን አይደለም? እና ዛሬ ደግሞ ለምወዳት ውዷ ባለቤቴ አሁን ስጦታ ማበረክትበት ጊዜ ላይ ደርሰናልና ስጦታዬን እንድትቀበለኝ በእናንተ ፊት እጠይቃለሁ። ይሄ ነው ቤታቸው። ሻውካ ግባ ጥራቸው። አንኳኳ እስቲ። ማን ነው እንደዚህ የሚያንኳኳ? ይሄ ደግሞ ኤቢን ጥሪ ሊል ነው። ጤና ይስጥልኝ ከአዲስ አበባ ፖሊስ። ምን መተናል? አቢጌልን በማንኛውም መንገድ የራሱ አድርጓት መኖርን የሚያስበው አርጁን በተደጋጋሚ ፖሊስ ሊያመጣባት እንደሚችል ዝቶ ብቻ አልቀረም። ጓደኛው ከጠፋበት ጊዜ አንስቶ ወደ አቢጌል ስልክ በተደጋጋሚ እየደወለ እንዲሁም ቤታቸው ድረስ በመሄድ ጓደኛውን እነሱ አግተውት እንደሆነ እንደሚያውቅ ፖሊስ ከማምጣቱ በፊት እሷ እንድትነግረውና ነገሩን በሰላም ሊፈቱት ቢለምናትም እሷ ግን ጓደኛውን እንደገደለችው እንዳያውቅባት በፍርሃት አንድም ቀን አግኝታው እንኳን አታውቅም። በመጨረሻም በነገሮች ተስፋ የቆረጠው አርጁን በቤታቸው ድረስ ፖሊስ ይዞ ተተት ብሎ መጥቷል። አቢጌል ይሄንን ስታውቅ ምንም ምትን ይመስላችኋል? ሐሳባችሁን ኮሜንት ላይ ጻፉልን። ከዚህ ሁሉ አስቀድሞ በተመሳሳይ ሰዓት ወዳቸውን ታመው የነበሩት አቢጌል እና ዳጣ እንደምንም ወደ የክፍላቸው መጸዳጃ ቤት ገብተው እንደጠረጠሩት ነፍሰ ጡር መሆናቸውን ለማረጋገጥ ከፋርማሲ በገዙት መሳሪያ ሞክረው ውጤቱን ይዘው ወደ ሳሎን እናትና አባታቸው ጋር በፍርሃት እየተርበተበጡ ይሄዳሉ። በተመለከቱትና በጠረጠሩት ነገር ተጨንቀው ቁጭ ብለው ስለ ነገሩ እውነትነት ለማወቅ እየተጠባበቁ የነበሩት ደረጀና ማርታ አጠገባቸው እንደመጡም በፍጥነት ምን ተፈጥሮ እንደሆነ ይጠይቋቸዋል። ዳጣም በፍርሃት እየተርበተበተች ይቅርታ ብላ ስትል አቢጌልም ትቀጥልና አባዬ በጣም ይቅርታ በድንገት የተፈጠረ ነገር ነው ብላ ስትላቸው ደረጀን በጆሮ የሰማውን ነገር ማመን ከብዶት እየተቁነጠነጠ ማርታ ምንድነው እያሉ ያሉት? ሁለታችሁም አርግዣለሁ ነው የምትሉት ብሎ ሲጠይቃቸው ዳጣም አዎ አባዬ ሁለታችንም በአንድ ቀን ብላ ትመልስለታለች። ማርታም ግራ ተጋብታ ደረጀ እነዚህ ልጆች ቆይ ምንድነው የሚያወሩት? ቆይ ናታን ንገረኝ ምንድነው የተፈጠረው ብላ ስትጠይቀው እሱም እኔ እንጃ እማዬ እኔ ምንም ነገር አላውቅም ብሎ ሲል ደረጀን በንዴት ስሜት ውስጥ ሆኖ እየጮኸ በጭራሽ ይሄ ሊሆን አይችልም ብሎ ሲል ማርታም ተነስታ ይዘውት የመጡትን የእርግዝና ማረጋገጫ ነጥቃ መመልከት ትጀምራለች። ቀጥላም ደረጀ በቃ ጉድ ሆነናል፣ ይሄ ነገር እውነት ነው፣ አንቺ አቢጌል አንቄ ገድዬ ሳልጥልሽ በፊት እውነቱን ንገሪኝ ብላ ስትጠይቃት ኤቢም እማዬ በቃ ያየሽው ነገር እውነት ነው ብላ ትመልስላታለች። ደረጀን በንዴት ከተቀመጠበት ተነስቶ የሁለቱንም እጅ ይዞ እየጎተተ ወደ ናታን ክፍል ይዟቸው ይገባና ዳጣ ምንድነው ለማርታ ያሳያችኋት ውጤት የማን ነው ብሎ ሲል ዳጣም ትቀጥልና እንዴ አባዬ ሴቶች እኮ ነን ምን እንደሚገጥመን በምን ታውቃለህ እንዴ ወደን እኮ አይደለም ያረገዝነው ስትለው ደረጀን በቁጣ እና ተገዳችሁ ነው ማን ነክቷችሁ ነው ማን የደፈራችሁ ንገሩኝ ብሎ ሲል አቢጌልም ትቀጥልና ዳጣ እውነቷን ነው አባዬ በቃ ተረጋጋ ብላ ስትለው እሱም ንዴቱ ጨምሮ ምንድነው መረጋጋው ሁለታችሁም በአንድ ቀን እንደዚህ ሆናችሁ እንዴት ልረጋጋ ንገሩኝ እስቲ ማን የደፈራችሁ የት በምን አይነት ሁኔታስ ነው እንደዚህ ያለ ነገር የተፈጠረው ተናገሩ እኔ ቆሜ ያለው ልጆቼ ማን የደፈረው ተናገሩ ብሎ ደጋግሞ ቢጠይቃቸው ግን የነሱ ምላሽ ዝምታ ነበር። እሱም ይቀጥልና ያውላችሁ አሁኑኑ
ሆስፒታል እንሄዳለን ቶሎ ውጡልኝ ብሎ በሩን በርግዶ ወደ መኝታ ቤቱ ሄዶ ከማርታው ጋር ማውራት ይጀምራሉ። እሷም ከጭንቀት ብዛት ግራ ተጋብታ ደሬ እኔ ምኑንም እኮ ሊገባኝ አልቻለም። ቆይ በህልሜ ነው የቃዣው ነው ስትለው ደረጀም በህልምሽ አይደለም ማርታ ተደፍረናል ነው እኮ የሚሉት ብሎ ይመልስላታል። ማርታም አይሆንም በፍጹም አትመናቸው ሊሆን የሚችል ነገር አይደለም እንዲች ብለህ እንዳታምናቸው ብላ ስትለው በሁኔታው ተደናግጦ ማድረግ ያለበት ነገር ግራ የገባው ደረጀም ይቀጥልና በቀጥታ ወደ ሆስፒታል መሄድ አለብን ሁለቱንም አስመረምራቸዋለሁ ማርታ ሴት ልጆች ናቸው እኮ እኛ ስራ ስንል የትና በምን አይነት ሁኔታ ውስጥ እንደሚውሉ አናውቅም ብሎ ሲላስ ማርታም ደረጀ ያላት ያለውን ነገር ላለማመን እየሞከረች እና ተደፍረው ሊሆን ይችላል ነው እያልከኝ ያለው ደሪ ብላ ስትጠይቀው እሱም ይሄ የእውነት ሆኖ ከሆነ እኔ ሰው መሆን ሰው አይደለሁም ማርታ ልጆቼ ተደፍረው እንደዚህ ተሰናክለው ከሆነ እኔ ይህንን ያደረገውን ሰው ወንድነቱን ቆርጬ ነው ማበለው በእውነት እኔ በፍጹም ሰው መሆን ምችል ሰው አይደለሁም ማርታ ብሎ ሲበሳጭ እሷም እሱን ለማረጋጋት እየሞከረች ቆይ ደሪ እንደዚህ እኮ አይደለም ደሪ ክፉ በሽታ ላይ እንዳትወርቅ ተረጋጋ ብላ እያለችው ባለችበት ናታንም በሩን ከፍቶ ወደ ውስጥ ይገባና አባዬ እባክህ ተረጋጋ ብሎ ሲለው ደረጀም እባክህ ዞር በልልኝ ናታን ታላቅ ወንድማቸው አይደለህም እንዴ አንተ ልትጠብቃቸው አይገባም ነበር ግን ይሄን ማድረግ አልቻልክም በቃ አሁን ዞር በልልኝ ብሎ ሲለው ናታንም ወሬ ልትሄድ ነው አባዬ እስቲ ትንሽ እንኳን ለመረጋጋት ሞክር ችግር የለውም እነሱ እኮ ልብስ እየቀየሩ ነው ያሉት ብሎ ሲለው ደረጀም ለምን ብለው ነው ልብስ ቢቀይሩት ይኸውልህ አሁን ሁለቱንም አንጠልጥለ መኪና ውስጥ አስገባልኝ ብሎ ቢቆጣውም ናታን ግን አሁንም ደረጀን ለማረጋጋት መሞከሩን አላቆመም ነበር እባክህ አባዬ ተረጋጋ ብሎ ሲለው ደረጀም በናታን ድርጊት ተናዶ ምንድነው የሚለው ይሄ ልጅ ማርታ ይህን ሰው አንድ ነገር በይልኝ የምታወራውን ነገር ግን ታውቀዋለህ ናታን ቆይ ግን ማነው ልጆቼ ላይ የደረሰው ንገረኝ ምን አይነት ሰይጣን ነው ብሎ በንዴት በሩን በርግዶ ሲወጣ ማርታም ተከትለው ትወጣለች ነገር ግን ወደ ሳሎን ሲደርሱ ነገሮች እንዳሰቡት ሆኖ አልነበረም የጠበቃቸው ልጆቹ በሙሉ ተሰብስበው ቤቱን አሳምረው ኬክ አዘጋጅተው የተጋቡበትን 25ኛ ዓመታቸውን ለማክበር ሆን ብለው ያዘጋጁት ድንገቴ ፈንጠዝያ ነበር እና ሰርፕራይዝ ይሏቸዋል ደረጀም ግራ ተጋብቶ እንዴ ቆይ ያላችሁት በሙሉ ውሸት ነው ማለት ነው ብሎ ሲጠይቃቸው ዳጣም አባዬ ሁሉም ነገር ውሸት ነው ኤቢ ምንም አላረገዝንም ስትል ናታንም ይቀጥልና አባዬ በቃ ተረጋጋ አሁን ብሎ ሲለው ደረጀ እንዴ ቆይ እንደዚህ ይደረጋል እንዴ ቆይ አንድ ነገር ብንሆንስ ደንግጠን ብሎ ሲል ማርታም ትቀጥልና በእውነት የሰራችሁት ስራ በፍጹም ያላሰብኩትና ከአይምሮዬ በላይ የሆነ ነገር ነው በጣም ደንግጠን ነበር ግን ደግሞ ያላሰብነው በጣም ደስ የሚል ነገር ነው ብላ ደረጀን ታቅፋለች ናታንም ይቀጥልና ማይ በቃ አሁን ልብሳችሁን ቀይሩና የተከበረው ቦታችሁ ላይ ሆኑ ይላቸውና ተያይዘው ወደ መኝታ ቤታቸው ሲሄዱ ናታንም ይቀጥልና ይወላችሁ በቃ እነማዬ ደርሰው እስኪመጡ የሚጨመር ነገር ካለ ጨምሩ እኔም ልብስ ቀይሬ ልምጣ ብሏቸው ወደ መኝታ ቤቱ ይሄዳል ከትንሽ ቆይታ በኋላ ማርታና ደረጀ ተዘጋጅተው ሲመጡ ዳጣና ኤቢ የክብር ካባቸውን አልብሰው ለዚህ ቀን እንኳን አደረሳችሁ ብለው መልካም የሆነ ምኞታቸውን ይመኙላቸዋል ጥሩ ጊዜ ማሳልፈው ኬካቸውንም ከበሉ በኋላ አንድ ላይ ሰብሰብ ብለው አንድ ጨዋታ ለመጫወት ሲወስኑ ናታንም ይቀጥልና ከዛ አስቀድሞ አንዳንድ ጥያቄ ሊጠይቃቸው ያስፈቅዳቸውና ጥያቄዎቹን ይቀጥላል 25 ዓመት ሙሉ በትዳር ስትኖሩ ፈታኝ የምትሉት ጊዜ ምን ነበር እንዴትስ አለፋችሁት ብሎ ሲጠይቅ ማርታም ትቀጥልና ለኔ በጣም ከባድ ጊዜ ልጅ መውለድ አትችይም ተብሎ የተነገረኝ ጊዜ ነው በጣም ፈታኝ ነበር ወንድ ልጅ ደሬን ሳላስታቅፈው በመቅረቴ እስካሁን ይከፋኛል ብላ ስትል ደረጀ የሚቀጥልና ማርትዬ አንቺ እኮ እነዚህን የመሳሰሉ ቆንጆ ልጆችን ሰጥተሽኛል እኔ ሁሌም ደስተኛ ነኝ ብሎ ይላታል ከዚህም ቀጥሎ ጨዋታቸውን እየተጫወቱ ባሉበትም ነው አርጁን መርማሪ ፖሊሱን ይዞ ቤታቸው ድረስ የመጣው በቀጣይ ምን የሚፈጠር ይመስላችኋል ሐሳብ እንዲሁ ማስተያየታችሁን ኮሜንት ላይ ጻፉልን